TikTok Creative Award ላይ perform አደርጋለሁ and it's about to go down and you better get ready. ቀውጢ ነው የምታደርገው በጣም በቃ ማለት ቀውጢ ነው የሚሆነው። 10 ሚሊዮን ብር ሰምታችኋል? አዎ 10 ሚሊዮን ብር ለመስጠት ወስነናል። ቴዲ አፍሮ አንድ ልንገራችሁ፣ ቴዲ አፍሮ እንዲያንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው። አዶናይ በስማ ምን እያረክ ነው ብራዘር? ላይክ በቃ በጣም ስታንዳርዱ ማለት ነው። ኢትዮጵያን የቲክቶክ ባር ሰቀልከው። ምን የከተማ ልጅ አይደለሽ እንዴ? ሰገጤነትን አታረፊው? እንደው አዶናይ መጥቶ ሰገጤነትን ያስተምረሽ? ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦቼ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ዛሬ ይዤላችሁ ከመጣኋቸው ቪዲዮዎች መካከል አንደኛው ያው የአዶናይን ጉዳይ እየተመለከተ ነው። ሰሞኑን ሶሻል ሚዲያውን ተቆጣጥሮታል ማለት ይቻላል። ያው ብዙ መነጋገሪያ ነገሮች እየተፈጠሩ ይገኛሉ በሱ የተነሳ ማለት ነው። ሐምለሰት ሙጬ ተቃውሞ ደርሶባታል። ማነው ተቃውሞውን ያደረሰባት? ዮኒ ማኛ ነው። ኢንተርቪው ላይ በነበረው ሐሳቦች አልተስማማውም። ብዙ አይነት ሐሳቦች እኔን አላስማሙኝም፣ እንዴት እንደዚህ አይነት ነገር ታደርጊያለሽ በማለት ሐምለሰት ሙጬ ላይ ተቃውሞ እያደረሰ ይገኛል። ሌሎችም ግለሰቦች አሉ ሐምለሰት ሙጬ ላይ ተቃውሞ ያደረሱባት። ከዛ በመቀጠል ደግሞ ለአዶናይ የ10 ሚሊዮን ብር ቻሌንጅ ተከፍቶለታል። 10 ሚሊዮን ብር ሊያገኝ ይችላል እየተባለ ይገኛል በአሁኑ ሰዓት ላይ። እንዲሁም ዘፈንም ተዘፍኖለታል ለአዶናይ። ዘፈኑንም አብረን የምንሰማው ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል አዲስ የሆናችሁ ደግሞ ይህንን ቻናል ሰብስክራይብ ማድረግ ብቻ ነው። እንዲሁም ይህን ቪዲዮ ሁላችንም ላይክ በማድረግ እንጀምረው። እናንተ ላይክ ባደረጋችሁት ቁጥር ቪዲዮ ለብዙ ሰው እንዲደርስ ስለሚረዳኝ ላይክ አድርገነው ወደ ዛሬ ቪዲዮቻችን እንሂድ። ቴዲ አፍሮ አንድ ልንገራችሁ፣ ቴዲ አፍሮ እንዲያንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው። አይገባም። በፊት ቴዲ አፍሮ ብሎ ማውራት አፉን አይችልም ነበር። ቴዲ አፍሮ ብሎ እንደዚህ ሙዚቃ የሚለው ታደይ ነበር ወይ ጸገነት ናት። ቴዲ አፍሮ እንደዚህ ብሎ እሱ ያቃጥ ቴዲ አፍሮ ብሎ ማውራት የጀመረው ከታረቁ በኋላ። አሁን ቴዲ አፍሮን እንትን ማድረግ አይችልም። ቴዲ አፍሮ ሻይለው እሱ እናውቃለን። ስለዚህ ምንድነው እንትን ነው ጥያቄ የለውም። በቃ አደረገችው። ልክ ነው መሆን ነበረበት። ቫይራል ነው የሆነችው። ቫይራል ስክሮል ስናደርግ እነሱ ናቸው አይደል እንዴ? ተናግሬያለሁ። ሰይፉ ልክ እንደዚህ የሚሆን የጠበቀ አይመስለኝም። ሰይፉ ያረጀ እንዴ በቃ ጫማ ሲለካካው የዛ ሰዓት ላይ ብሎ ስኮርፓፕ ብሎ ኡቭ አድርጎ ማምጣት ነበረ። በምን ተጣሉ? ታቀሳስረኛለች ከአሁን ሪከርድ ታስደርገኝ። በምን ተጣሉ ትለኛለች። እኔ በተጣሉበት ተጣልተዋል። በነገራችን ላይ የተጣሉበት እኔ ትክክለኛ ማቀው ሞሬተር ቴንኪው ልንገራችሁ አይደለም በሚስቱስ ምናምን አይደለም በሱ ብቻ አይደለም። እኔ እሱን ታሪክ አላቅም። እኔ እንትና ብሉኝ አታቀሳስሩኝ። እኔ እሱን ታሪክ አላቅም። እኔም ማቀው ልንገራችሁ። ለምን ይዋሻል የሚል ፕሮግራም ነበረው ሰይፍ። እዛ ሰዓት ላይ የቴዲ አፍሮ ዘፈንና የሆነ አንድ ሱዳንኛ ዘፈን በእንጀራው ነው የመጣበት ዴፊኒትሊ። ከዛ በኋላ ይሄን ነው ማቀው። እንዴ ለረጅም ጊዜ እኮ ነው በቃ። እኔ አላቅም ሮዳስ። እኔ ማላቀውን አላቅም። አውቃለሁ። ይሄኛውን አላወራም። እኔ በጣም ክብር አለኝ። ተናግሬያለሁ። በጣም ነው የምወዳት አምለሰትን። እኔ ቴዲ አፍሮን ኢንተርቪው እንዳደርገው ያደረገችኝ አምለሰት ነች። እንግዲህ ብዙዎች ሐሳባቸውን እየገለጹ ይገኛሉ። አዶናይ በሐምለሰት ሙጬ የፖድካስት ፕሮግራም ላይ በመቅረቡ ብዙዎች ሐሳባቸውን እየገለጹ ይገኛሉ። ከዛ ውስጥም አንደኛዋ ዲጄ ሊ ናት። ያው ዲጄ ሊ በዚህ መልኩ ሐሳቧን አንጸባርቃለች እና ሰይፉ ላይ ቴዲ አፍሮ ቢሞት አይቀርብም ብላለች። ያው ብዙ ሰዎች ይህን ነገር ያውቃሉ ብዬ አስባለሁ። ከበፊት ጀምሮ ሰይፉና ቴዲ አፍሮ የሆነ ነገር እንዳላቸው የሚታወቅ ነው እና እሷ እንደተናገረችው ከሆነ ደግሞ የሆነ ሱዳንኛ ዘፈን አለ። የሱዳንኛ ዘፈኑን
ወደ ኢትዮጵያ ቀይሯል ዜማ በሚል ነው እና ይመስለኛል እሱን ነገር ከዚህ በፊት የሰማሁት ይመስለኛል። ዳህላክ ላይ ልስራ ቤቴ የሚለው ዘፈን ይመስለኛል እሱን ዘፈን ይመስለኛል በሱዳንኛ የተዘራን ዘፈን ወደ ኢትዮጵያ ቀይራል በማለት በኢትዮፒካ ሊንክ ላይ እንደ ቀልድ በተናገረው ነገር ይመስለኛል ከቴዲ አፍሮ ጋር የማይነጋገሩት እያለች ትገኛለች ዲጄሊ። እንግዲህ ሐምለሰት አዶናይ ማቅረቧ በጣም የሚገርም ነገር ነው እያለች ትገኛለች ዲጄሊ። እኔ የምላችሁ አዶናይን ግን ሳላደንቅ ማለፍ አልፈለኩም። የአዶናይን ፖድካስት አምለሰት ሙጬ ላይ ሙሉ ቪዲዮን እያየሁት ነበርና እስከዛሬ ያው በእርግጥ ብዙም እንደዚህ ተከታትዬው አላውቅም፣ ብዙም ልብ ብዬው አላውቅም፣ ግን በጣም ብዙ ጨዋታዎች በጣም ብዙ እንትኖች አይቻለሁ። ብዙም እሱ የሚላቸውን ነገሮች የእሱ የሚያስተላልፋቸው መልእክቶች አልፎ አልፎ አይ ነበርና ግን ይሄን ያህል ደግሞ ዲቴል በጣም ስለሱ አላውቅም ነበር። አሁን አዶናይ ላይ አሁን ፖድካስት ላይ የሰማሁት ነገር በጣም ነው ያከበርኩት። በጣም እንዳከብረውና በጣም ሪስፔክት እስከዛሬም አለማውቄ እስከዛሬም ያው በጣም ያሳለፋቸውን ህይወቶች ያሳለፋቸውን ውጣ ወረዶች ሰምቼ እውነት ፖድካስቱን ገብታችሁ እዩት። እውነት አዶናይ በጣም ነው ያከበርኩ። በዚሁ ቀጥል። እውነት በጣም ብዙ ቻሌንጆች አልፈ እዚህ ደረጃ ደርሰ አሁን ያለበት ደረጃ ላይ ስለደረስክ በጣም ደስ ብሎኛል። እና ያው ሰውም ማድነቅ ሰውም እንትን ማለት አልችልም፣ ግን ይሄ ቪዲዮ እንደምታየው እርግጠኛ ነኝ እናንተም ተመልካቾች ሼር አድርጉለት፣ ላኩለት። እና እኔም በቃ በጣም ስለተመቸኝ ፖድካስቱን አይቼው ሀሳቡም ይዞት የመጣው ነገሮች በአጠቃላይ ቀልቤን ስለሳበው እና በጣም ስለተመቸኝ ነው። አሁን ይሄ ሳላደንቀው ማለፍ አልፈለኩም። ገባችሁ? ዝም ብዬ አልፌው ዝም ብል እንደውም ልሰግጥ ብዬ ልናገር። አብዛኛው ሀበሻ ችግሩ ምንድን ነው? ነገሮችን እንትን ማለት አይፈልግም። በውስጡ ነው የሚይዘው፣ ወይ አይናገርም፣ ወይ ይሄ ምንድን ነው የሚባለው፣ ወይ አይታችሁ ማለፍ ነገር አለ። ይሄ ሀበሻ አፕሪሺየት ነገር በብዛት ስላልተለመደ እና ማለፍ አልፈለኩም እና እስከዛሬ ያው አይቼዋለሁ። ከዚህ በፊትም ብዙ ጊዜ አየዋለሁ፣ ግን ኖርማል እንደዚህ ስለሱ ማንነት አላውቅም ነበር። ስለሱ ያለውን ነገር ብዙም ይሄን ያህል አልከታተልም ነበርና አሁን ግን እውነት በጣም ያከበርኩ ቢግ ሪስፔክት። በዚሁ ቀጥል አዶናይ። ማውራት ስለማልችል ነው ከዚህ በላይ ብቻ ዋናው ፖድካስቱን ገብታችሁት እንደማከብረውና እንደማደንቀው ልነግረው ነው። ይህን ሳልናገር ማለፍ ስላልፈለግኩ ነው። እና አዶናይ ሪስፔክት። ጀርመን እመጣለሁ ብለሃል፣ ፍራንክፈርት ከመጣም እንገናኛለን። ይመች። እንግዲህ በቃ አዶናይ ሰሞኑን በጣም ከብዙ ሰዎች አድናቆት እየጎረፈለት ይገኛል። ያው ተቃዋሚዎቹም እንዳለ ሆኖ ማለት ነው እና የተቃዋሚዎቹንም አፍ ያዘጋል ብዬ አስባለሁ በዚሁ ከቀጠለ ማለት ነው። በጣም ተጽዕኖ ፈጣሪ ሆኗል በአሁኑ ሰዓት ላይ ቲክቶክ ላይም ቢሆን ዩቲዩብ ላይም ቢሆን በጣም ብዙ ነገሮችን እያደረገ ይገኛል። የሐምለሰትንም የዩቲዩብ ቻናል ከሚገባው በላይ እያንቀሳቀሰው ነው በአሁኑ ሰዓት ላይ። አዶናይ ምንድን ነው የሰራው? ተመልከቱ። እንግዲህ ገና 24 ሰዓት አልሞላም። የአዶናይ ቪዲዮ ከተለቀቀ በኋላ ወይም ደግሞ ትላንት ማታ እንግዲህ የሁለቱ ሙሉውን ከተለቀቀ በኋላ 1 ሰዓት አካባቢ የሚደርሰው ከተለቀቀ በኋላ የሐምለሰት ዩቲዩብ ቻናል የአዶናይ ቪዲዮ ከመለቀቁ በፊት የነበራት ሳብስክራይበር እና እንግዲህ አሁን አዶናይ ቪዲዮ ከተለቀቀ በኋላ የነበራት ሳብስክራይበር ምን ያክል ልዩነት አለው? አዶናይ በታየበትና በሄደበት ህዝብ ሁሉ እየጎረፈና የተጓዘ ነው የሚገኘው። ሐምለሰት ሙጬም ከፍተኛ የሆነ ሳብስክራይበር አግኝታለች፣ እንዲሁ ደግሞ በሰዓታት ከፍተኛ የሆነ ቪው አግኝታለች። ለውጡን ለማነጻጸር ያህል የአዶናይ ቪዲዮ ከተለቀቀ በ14 ሰዓት ውስጥ ወደ 325,000 ሰው ተመልክቶታል። እንዲሁ ደግሞ ሐምለሰት እንግዲህ ሳብስክራይበር ወደ 479,000 ሳብስክራይበር ነበራት። ልክ ቪዲዮ ከተለቀቀ እንግዲህ 19 ሰዓት ነው ያየሁት ማለት ነው። 19 ሰዓት ላይ ደግሞ ወደ 471,000 ሰው ተመልክቷል በቪዲዮ ደረጃ። እንዲሁ ደግሞ ሳብስክራይበሯ ደግሞ ወደ 490,000 አድጓል። ይህም የሳብስክራይበር ልዩነት ከ14 ሰዓት እና በ19 ሰዓት ውስጥ ወይም ደግሞ በ5 ሰዓት ውስጥ ብቻ ወደ 11,000 ሰው እንግዲህ ዩቲዩባን ሳብስክራይብ አድርጓል ወይም ደግሞ ፎሎ ወይም ደግሞ ተከታይ አግኝታለች። በዩቲዩብ ላይ በተለይ ሳብስክራይበር ወይም ደግሞ ተከታይ ለማግኘት እጅግ በጣም አዳጋች ነው። ነገር ግን እንደምትመለከቱት የአዶናይ ቪዲዮ ከተለቀቀ በኋላ እንግዲህ በሺዎች ምናልባት 50-60 ሺህ ሊሆን ይችላል፣ አላወኩም። ኤግዛክት ቁጥሩን እንግዲህ ያነጻጸራችሁ ወይም ደግሞ የተመለከታችሁ ሰዎች ቀድሞ የነበረውና የአሁኑን ዲፈረንስ እናንተም ኮመንት ላይ የገባችሁ እንግዲህ ጻፉ። ዩቲዩብ ላይ እየተመለከታችሁ የአዶናይ ተጽዕኖ የሚቀመስ አይደለም። አዶናይ በሄደበት በተጓዘበት ህዝብ ሁሉ እየጎረፈ ነው የሚገኘው። ይህን ጉዳይ እንዴት ተመለከታችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ፎሎ፣ ሪፖስት፣ ሼር ማድረጋችሁ እንዳይረሳ። አዶናይንም ሜንሽን ማድረጋችሁ እንዳይረሳ። እንግዲህ በምስሉ እንደተመለከታችሁት አዶናይ ከማቅረቧ በፊትና አዶናይ ካቀረበችው በኋላ የዩቲዩብ ቻናሏ ራሱ በጣም በሚገርመው እየተንቀሳቀሰ ይገኛል። ብዙ ሰብስክራይቦችን አግኝታለች። ያው እሱም በማቅረቧ ብቻ ይህ ምን ማለት ነው? አዶናይ ምን አይነት ተጽዕኖ እየፈጠረ እንደሆነ ነው የምንመለከተው። እና ዩቲዩብ ላይ ብቻ አይደለም ቲክቶክ ላይ ራሱ ብዙ አይነት ተጽዕኖችን እየፈጠረ ነው በአሁኑ ሰዓት ላይ። አዶናይ በስማ ምን እያረክ ነው ብራዘር?
ላይክ በቃ በጣም ስታንዳርዱን ማለት ነው የኢትዮጵያን የቲክቶክ ባር ሰቀልከው በቃ ሰቀልከው። እንዴ አይታችኋል በቀን ምን ያክል ቪው ምን ያክል ላይክ እንዳለው ማለት 10 ቪዲዮዎች ቢለቀቁ ከ10 7ቱ ከ100,000 ምናምን በላይ ላይክ ናቸው። ሶ ይሄ ነገር በነገራችን ላይ ሀገራችንን ቲክቶክ ኮምፒቲሽኑን በጣም ወደ ላይ ነው የሰቀለው ማለት ነው። ሶ ብዙዎቻችን የምንሰራቸው ቪዲዮዎች በቀን ውስጥ በጣም በጥራት አንድ ቪዲዮ ብንለቅ ነው፣ ሌላውን ደግሞ ዝም ብለን ብናወራ ነው። ሶ ያን ነገር ደግሞ ስታንዳርድ በጣም ከፍ የሚያደርግ ነው። ሶ ዩ ሬዝድ ዘ ባር ብራዘር። ሶ አዶናይ ግን ይመች አሪፍ ነው። ሌላቻችንም ደግሞ ኪፕ አፕ ማድረግ አለብን። አሁን በቃ ባሩ ተሰቅሏል። ገባችሁ? ሶ ዝም ብሎ ቪዲዮ መልቀቅ ይታይልኛል ብሎ መጠበቅ የለም። በጣም በተደጋጋሚ የለቀቃችሁ ኮንስታንትሊ ሰዎችን ኢንጌጅ ሊያደርግ የሚችል ነገር እንደ ቲክቶክ ፕላትፎርም ያስፈልጋል። ሶ እንደ አዶናይ ስቶሪ መፍጠር አለባችሁ። እንደገና ደግሞ ኮንተንታችሁ በጣም በተደጋጋሚ መለቀቅ አለበት። የኢትዮጵያን የቲክቶክ ባር ሰቀለው በቃ የቲክቶክን ስታንዳርድ ሰቅሎታል ወደ ላይ። ሶ የዛ ጋር ኮምፒት ማድረግ እንግዲህ መልመድ አለብን። አዶናይ በቀን 6 ቪዲዮ ነው ቲክቶክ ላይ የሚለቀው ማለት ነው። ይህ ማለት ምንድነው? በኢትዮጵያ ስታንዳርድ ያልተለመደ ነገር ነው። ቲክቶክ ላይም ሆነ ዩቲዩብ ላይ ማንኛውም ፕላትፎርም ላይ በቀን 6 ቪዲዮ ማለት በጣም ከባድ ነው እና የኢትዮጵያን የቲክቶክ ደረጃ በጣም እየሰቀለው ይገኛል። ከብዙ ሰዎች እንደዚህ አይነት አስተያየቶች እየተሰጡት ይገኛሉ። ከዚህ በመቀጠል ደግሞ እስኪ ዮኒ ማኛ ምንድን ነው ያለው? ስለ ሐምለሰት ሙጬ ያልተገባ ነገሮችን ተናግሯል። እስኪ እሱን ተመልክተን እንመለስና እኛም የራሳችንን ግለ ሐሳብ እንሰጣለን። ሐምለሰት አምሰለት አለው ነው ዋን ወደቱ ምንድን ነው መጠየቅ አትችልም ማለት ነው። የምንወደው ወንድማችን what is name ሰይፉ ፋንታውን ላይ አልቀርብም አለ። ኦኬ አልቀርብም አለ። ይመቸው እንዴ ሌላ ቦታ። ይሄ እኮ ነው የኛ ችግር። ያበሻ ችግር እኮ ይሄ ነው። አንዱ ጋር አልቀርብም ብሎ ሌላ ጋር ከቀረበ ጸብ ትፈጥራላችሁ። አበሻ እንደዚህ ነው። መብት የላትም እንዴ? አቅርባ ጠይቃ ተወያይተው መሄድ አለባት። እኔም መሰገጥ ፈልጋለሁ ብሎ ያሳመናት ነገር ግን አስቆኛል። ከዚህ የተሻለች ትመስይ ነበር አምሰለት ሙጬ። መሰገጥ ማለት ምን ማለት ነው ብለሽ መጠየቅሽ ራሱ ሰገጥ የሚለው አባባል ምንድን ነው? ይህን መጠየቅሽ ራሱ ያስቃል። ምን የከተማ ልጅ አይደለሽ እንዴ? ሰገጤነትን አታረፊው? እንደው አዶናይ መጥቶ ሰገጤነትን ያስተምረሽ? ሰገጤነትን አዶናይ ያስተምረሽ? ወይኔ ሄዶ ተበላ። ወይኔ በላቸው፣ ወይኔ በላቸው። በጣም ያስቀኝ እሱ ነው። አዶናይ ሰገጤነትን ያስተምረሽ? ዮኒ ማኛ እንግዲህ የማይገባበት ቦታ የለም። ይሄንንም ትክክል አይደለም በማለት እንዴት ስግጥ ፍምስ በሚለው አስባብ ተስማሚያለሽ በማለት ሐምለሰት ሙጬ ላይ ትንሽ ሙድ እንደሚያዝ ነገር እያደረገው ነው እና ዮኒ ማኛ ምን አለ አይባልም። በጣም ቲክቶክ ላይ አስቀያሚና በጣም ጥሩ ነገር አይሰሩም ከምላቸው ግለሰቦች ውስጥ አንዱ ስለሆነ በጣም ዮኒ ማኛ ምን ተናገረ ስለማይባል ያው ብዙ ሰዎች የሱ ተከታይ ናችሁ ብዬ አላስብም እና ዮኒ ማኛ ምን አደረገ የሚባል አይነት ሰው ስላልሆነ ያው ሰሞኑን የፈጠረው ነገር ሁላችሁም ታውቃላችሁ እና በሱ ሞራል አዶናይ መናገር ወይ ደግሞ ሐምለሰት ሙጬን መናገር የሚችል አይነት ሰው ብዬ ነው አላስብም እኔ እንደኔ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ? እስኪ አሁን ደግሞ ቀጥታ የምንሄደው እስኪ ስለ ዘፈኑ ነው። እስኪ ዘፈኑን ደግሞ ሰምተነው እንመለስና እስኪ እኛም የተሰማንን ሐሳብ አብረን እንገልጻለን። አዶናይ ሰግጦ ህዝቡ ከወደደው ቲክቶከር ምቀኛን ቆይ ምን አናደደው? ያበደ ዘፈን ነው። እሱ ብቻ አይደለም የሚገርመኝ አንዳንዴ አብይም ሰግጦ ነግሶ የለም እንዴ? አብይም ሰግጦ ነግሶ የለም እንዴ? አይደለም እንዴ? ዋሻው እንዴ? አይደለም እንዴ? ሰው እንደ ሙዱ ነው እንዳፈጣጠሩ ማንም አይሰማችሁ ብቅ በጣጥሩ ሰላቢ ጨራራ ምድረ መተተኛ የአዶናይ ምቀኛ ተከናን በተኛ አይደለም እንዴ? አይደለም እንዴ? ዋሻው እንዴ? አይደለም እንዴ? የአዶናይ ምቀኛ ተከናንበተኛ ይላል እንግዲህ ዘፈኑ። በቃ የአዶናይ ምቀኛ ማለት እነ ሊያሾ እኔ ምቀኝነት ባለው ስለሱ መጥፎ ነገር ሲያወሩ የነበሩ ሊያሾ፣ ዮኒ ማኛ፣ አንዳንድ ግለሰቦችም አሉ እዚች ጋር ያው በደንብ ስማቸው ሊታወቅ የማይችሉ ግን እናንተ በደንብ ታውቋቸዋላችሁ ብዬ ማስበው ሊያሾ፣ ዮኒ ማኛን በደንብ ታውቋቸዋላችሁ ብዬ አስባለሁና ለሱ በጣም የሚገባውን ክብር አልሰጡትም ብዬ ነው ማስበው። እሱ ማለት
ያው ያለፈ ህይወቱን ቲክቶክ ላይ ስላጋራ ብቻ ብዙ ነገሮች የደረሱበት ግለሰብ ግን አሁን ላይ በጣም ተጽዕኖ ፈጣሪ የሆነ እንግዲህ ቪዲዮዎቹን ሰሞኑ የሚለቃቸውን ቪዲዮዎች ካያችሁ ካልታያቸው አርቲስቶች ጋር የለም። ከዳዊት መለሰ ጋር፣ ከዮሴፍ ገብሬ ጋር፣ ከካሙዙ ካሳ ጋር፣ ከሰሞኑን ደግሞ ከዊሃ ጋርም ተገናኝቶ በቃ ብዙ አይነት አርቲስቶችን እያገኘ ይገኛል። ድምፃዊዎችን በቃ በጣም ምን ልበላችሁ በጣም ከቃል በላይ ነው የእሱ ነገር ማለት ነው። እና ሰዎች እንዴት የእሱን ነገር ሊረዱት እንደማይችሉ በጣም ግራ ይገባኛል። ሰውን ባለፈ ታሪኩ ልንፈርደው ወይ ደግሞ ልንፈርድበት አይገባም ባይነኝ እና የ10 ሚሊዮን ብር ቻሌንጅም ቀርቦለታል። እስኪ እሱ ቪዲዮ ተመልክተ ነው እንመለስ። 10 ሚሊዮን ብር ሰምታችኋል? አዎ 10 ሚሊዮን ብር ለመስጠት ወስነናል። ሰላም ጤና ይስጥልን፣ እንዴት ናችሁ? መጀመሪያ ባቡል ኸይር እንኳን ደስ አላችሁ። በዚህ አጋጣሚ ሳናመሰግን ማለፍ የለብንም። ራምዚን ሪል ስቴት ላሳያችሁት ተነሳሽነት እንደ ኢትዮጵያዊ ካምፓኒ እኛም እናመሰግናችኋለን። ሁለተኛ ፌል ያረገም ቻሌንጅ በመቀስቀስ ከእንደገና ቻሌንጁ ስኬታማ እንዲሆን ላረከው ለአዶናይ እንደ ኢትዮጵያዊ ካምፓኒ እኔም እንደ ፐርሰናሊ ላመሰግንህ እወዳለሁ። እኛም ቶይፍ ፕሮፐርቲ እንደ ኢትዮጵያዊ ካምፓኒ ያሰብነው ነገር አለ። አዚዝ ይነግረናል ያሰብነው ነገር። እኛም የፎሎወር ቻሌንጁን ተቀላቅለናል። እንደ ቶይፍ ፕሮፐርቲስ የ10 ሚሊዮን ብር ቻሌንጅ አዘጋጅተናል። በድምሩ ለሚመረጠው የእርዳታ ድርጅት በየወሩ የሚከፈል ለ6 ዓመት ቋሚ ገቢ እንዲኖራቸው ይህን 10 ሚሊዮን ብር አዘጋጅተናል። በምን በኩል ነው ቻሌንጁን የምናስኬደው የሚለውን ነገር ደግሞ ፋሪስ አብራራ። 10 ሚሊዮን ብር ሰምታችኋል? አዎ 10 ሚሊዮን ብር ለመስጠት ወስነናል። ግን ቻሌንጁን እንዴት እናርገው፣ የእርዳታ ድርጅቱን እንዴት እንምረጠው የሚባለው ላይ ማኔጅመንት ቲሙ ተቀምጦ ቁጭ ብሎ አውርተንበት ወስነናል። ያ ምንድነው አዶናይ በአንድ ቀን ውስጥ ለባቡል ኸይር በሰራው ነገር ክሬዲት መስጠት ስላለብን እኛ ምንድነው የምናደርገው አዶናይ እሱ የሚመርጠውን አንድ የእርዳታ ድርጅት ያንን 10 ሚሊዮን ብር የምንሰጠውን የእርዳታ ድርጅት እሱ እንዲመርጥ እናደርጋለን። አንደኛ። ሁለተኛ የቶይፍ ፕሮፐርቲ ቲክቶክ ፔጅ ፎሎወር ቻሌንጅ ነምበሩን እሱ ራሱ እንዲያስቀምጥ ይህንንም ክሬዲት እንሰጠዋለን ወይ ይህንንም ኃላፊነት እንሰጠዋለን። እናመሰግናለን። አዶናይ እንጠብቀሃለን። መልካም እድል። ቲክቶክ ላይ ሰሞኑን አዶናይ አንድ ቻሌንጅን ተቀብሎ ነበረ። ከዚህኛው ቻሌንጅ ቀደም ያለ ማለት ነው። ራምዚ ሪል ስቴት የተባለ ድርጅት ባቡል ኸይር የተባለ ድርጅትን 8 ሚሊዮን ብር እረዳለሁ፣ ግን 8 ሚሊዮን ብሩን የምረዳው አንተ የእኛን የቲክቶክ ፔጅ 1 ሚሊዮን ፎሎወር ካስገባህልን ነው በማለት ቻሌንጅ ይሰጡታል። እና 2 ቀን እንኳን አይሞላውም፣ 2 ቀን ወይ 3 ቀን፣ በ3 ቀን ውስጥ ነው 1 ሚሊዮን ፎሎወር እንዲገባ ያደረገው ማለት ነው። እና ብዙ ሰዎች የእሱን ተጽዕኖ ፈጣሪነት መስክረው ነበረ። እና ይህንን ሲሰሙ ነው ይሄ ድርጅትም 10 ሚሊዮን ብር አንተ ለፈለግከው ድርጅት 10 ሚሊዮን ብሩን ሰተነ አንተ ለፈለግከው ድርጅት ትሰጣለህ፣ ከፈለክ ለመቄዶንያ፣ ከፈለክ ለብዙ አይነት የእርዳታ ድርጅቶች ትሰጣለህ በማለት የ10 ሚሊዮን ብር ቻሌንጅ አቅርበውለታል። እና ቻሌንጁን የሚቀበል ከሆነ እርግጠኛ ሆኜ የምነግራችሁ አዶናይ ያሳካዋል ብዬ ነው የማስበው። ለምን ቲክቶክ ላይ በጣም አሁን ላይ ተጽዕኖ ፈጣሪ ከሚባሉ ሰዎች መካከል አንደኛው ሆኗል። በቃ መካከል ሳይሆን የመጀመሪያውና አንደኛ ላይ ያለው እሱ ነው ብዬ ነው ማስበው። እና ይህንን ነገር ያሳካዋል ብዬ አስባለሁ። እስካሁን ጥያቄውን አልተቀበለም፣ ግን ጥያቄውን ከተቀበለ ይህንን ነገር ያሳካዋል ብዬ አስባለሁ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? እና ከዚህ በመቀጠል ደግሞ ሐምለሰት ላይ ከባድ ተቃውሞ ተነስቶባታል። ተቃውሞን ያነሳባት እስኪ ማን ነው? ቪዲዮን ተመልክተ ነው እንመለስ። ሐምለሰትን አንድ ጥያቄ ነው የምጠይቀው። አንቺ ልጆችሽን ልጆቼ ሰግጡ እባካችሁ ዶድቡና ፈምሱ ታያቸዋለሽ ወይ? ጥያቄ አንቺ ታሳያለሽ ወይ? የአዶናይን ቪዲዮ ይህን ቪዲዮ ለልጆችሽ ታሳያለሽ ወይ? ወንዶች ከጨነቃቸው አክሰፕት ዩርሰልፍ ቢ ኦኬ ሴጋ መምታት ምታቀም በቀቀ ሐምለሰት ሙጬ ትናንትና ምሽቱን አዶናይን እንግዳ አድርጋ አቅርበዋለች። እንግዲህ ከዚህ ዝግጅት ወጣቶች ታዳጊዎች ምንድነው የሚማሩት? እንደምታውቁት እንግዲህ አዶናይ ድንግልናን ያጣሁት ገና 7 ዓመት 8 ዓመት ህፃን ልጅ ሆኜ ነው ብሏል። ከዛ ጊዜ ጀምሮ ሸጋ ወይም ደግሞ ጉሎ ወሲብ እፈጽማለሁ ብሎ እንግዲህ በአደባባይ የተነገረው ነው። አዶናይ አሁን ለምሳሌ በትንሹ እድሜው 35 ዓመት ነው ብንል 25 ዓመት ሙሉ ከዚህ እጅግ በጣም ከሚያጸይፍ ነውረኝነት ወይም ጉሎ ወሲብ ጋር የኖረ ሰው ነው። አሁንም ከዚህ ችግር ጋር እየታገለ ቪዲዮ ማስረጃው ስላለ ነው። እሱም በተደጋጋሚ ተናግሮታል። አሁንም ከዚህ ችግር ለመውጣት እየታገልኩ ነው ያለ ራሱ እንኳን አልተወጣም። እውነቴ ነው እኔ
ለስሙ ለቃሉ ራሱ ማለት ነው ለዚህ አሁን ለዚህ ለሸቃ ለጎራ ምንድነው ጉሎ ሲል የሚባል አማርኛ አምናረጋ 20 ምናምን አመት እስኪሆነ ድረስ አላቆም ቋንቋን ራሱ ለምን አይምሮ ተጠምዷል በእውቀት በስፖርት ወሳ በብዙ ጉዳይ ጭንቅላቴ ተወጥሮ ይሄን ማስብበት ጊዜ አልነበረኝም ነገር ግን የና አዶናይ ሐሳብ ገና ህፃናት ልጆች ጨቅላዎች ልጆች በዚህ ጉዳይ እንዲጠመዱ 24 ሰዓት እንዲያስቡ በዚህ ጉዳይ ምንድነው ብሎ እየጠየቁ እኮ ነው ልጆች ታዳጊዎች እኮ ይሄ የአዶናይ ቪዲዮ በሚሊዮን ሼር እየተደረገ እየታየ ስለሆነ ቤተሰቦቻቸው ሲወጋ ማለት ምን ማለት ነው ጉሎሲ ምንድነው እያሉ እኮ ቤተሰቦቻቸውን እያስጨነቁ እኮ ነው አብናረከ ቀልድን አይደል ያዛችሁት እናንተ ህፃን ልጆች ዛሬ ኢትዮጵያ ውስጥ ከመቶ ሰው አንድ ሰው ኤችአይቪ በሽተኛ ነው ከ1 ሚሊዮን በላይ ታማሚዎች ወገኖች አሉ ከ800,000 በላይ ወላጅ አልባ ህፃናት አለን ያለንበት ስግጥናና ድድብና አላነሰ ነው 800,000 በላይ ልጆች ወላጅ አልባዎች ናቸው ኢትዮጵያ ውስጥ በኤችአይቪ ምክንያት ሰግጡ ድድቡ ወገኖች እየተባለ እየተጨፈረ ነው ያለው አይ መሰገጥ ማለት እኮ ሰው ምን ይለኛል ማለት የለውም ኖ አሁን መሰገጥ ስድብ ነው ከነጨ ሰገጤ ማለት ስድብ ነው ለምሳሌ ተከበራችሁ ትልልቅ ሰዎች ሰገጤ ብለን ብንጦራችሁ ደስ ነው እንደሚላችሁ ስድብ እንደሆነ እናውቃለን ሌላ አማርኛ ላይ ለመንቆልባበስ አትሞክሩ መሰገጥ ማለት መደድብ ማለት ብልግና ነው አላዋቂነት ነው ድንቁርና ነው መሰገጥ ሌላ አማርኛ አትስጡት አምለሰቱን አንድ ጥያቄ ነው የምጠይቀው አንቺ ልጆችሽን ልጆቼ ሰግጡ እባካችሁ ደድቡና ፈምሱ ታያቸዋለሽ ወይ ጥያቄ ነው ወይስ ያንቺ ልጆች የቴዲ አፍሮ ልጆች አይሰግጡም አይደድቡም መልካቸውንም እኮ አለ ተቆጥበው እንደ አንበሳ ልጅ በከፍተኛ ፍቅርና እንክብካቤ ዕውቀት ነው ያደጉ ያለ አንቺ ልጆች ሌላ ኢትዮጵያዊ ግን ይደድብ ይሰግጥ አይደል ምን ወዳቸው ህዝባችንን እስከወደዳችሁ ድረስ ምን እናከብራችሁ ህዝባችንን እስካከበራችሁ ድረስ ነው አራት ነጥብ አንቺ ታሳያለሽ ወይ የአዶናይን ቪዲዮ ይሄን ቪዲዮ ለልጆችሽ ታሳያለሽ ወይ ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሴጋ ምታቀም በቀቀ ልጆችን በተገኘበት መድረክ ከጨነቃቸው ከዶበራቸው ፈጽሙት ይሄን ነውረኝነት እያለ እንደዚህ ሀገር ላይ የሆነ ሰው ደህና ሰው ነው ሲባል ሄዶ የሚነሳበት ነገር ምን እንደሆነ አይገባኝም እንግዲህ ብዙ ሰዎች አንዳንዴ ያለፈ ታሪካችንን በማየት እኛን እንድንሸማቀቅ እንድንወድቅ ሊያደርጉን ይሞክራሉ አዶናይ ግን በዚህ አልተበገረም በዚህ ምንም አይነት ነገር ውስጥ አልገባም ማለት ነውና ይህንን ነገር እየሰማ ራሱ ያለፈው ነገር አለፈ በቃ የሰው ልጅ ባለፈ ታሪኩን አሁን ላይ ልንፈርድበት አንችልምና ብዙ ሰዎች እንደዚህ አይነት ነገር በማድረግ አንዳንድ ሰዎችን ለመስበር ይሞክራሉ ግን አዶናይ በእንደዚህ አይነት ነገር የሚሰበር ወጣት አይደለም በጣም የሚገርም ጭንቅላት ያለው ልጅ ነው እኔ በጣም ኢትዮጵያ ላይ በጣም ኮንተንት ክሬተር ብዬ ማስበው ወይ ደግሞ ወጣቱን እያነሳሳ ነው ብዬ ማስበው ከማንኛውም ሞቲቬሽናል ስፒከር የበለጠ እሱ ወጣቱን እያነቃቃው ነው ብዬ ነው ማስበው እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ እኔ የምለው በቃ አዶናይ ቀጥልበት አሁን ላይ ያለህበት ሁኔታ በጣም የሚገርም ነገር እየሰራህ ስለሆነ የማንንም ወሬ ሳትሰማ ኪፕ ኢት አፕ በቃ እየሰራ ያለውን ነገር ቀጥልበት ነው የምለው እናንተ እስኪ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ አሁን የምነግራችሁ ትልቅ ዜና አለኝ ሚስጥር በሉት በቃ ወይ ዜናውን ተውት ሚስጥር በሉት እና በቃ ማወቅ አለባችሁ ከዚህ በኋላ ሚስጥር መደበቅ አልችልም በቃ ማወቅ አለባችሁ መረዳችሁ አልችልም ማወቅ አለባችሁ Are you guys ready? Guess who's performing TikTok Creative Award ላይ Yup, TikTok Creative Award ላይ perform አደርጋለሁ and it's about to go down and you better get ready. ቀውጢ ነው የምታደርገው በጣም በቃ ማለት ቀውጢ ነው የሚሆነው እና I can't wait በዚህ አጋጣሚ ደግሞ ለሁሉም እጩ ለሆናችሁ ተወዳዳሪዎች በአጠቃላይ ቲክቶከሮች እንኳን ደስ አላችሁ በጣም አሜዚንግ የሆነ አዋርድ ሾው ነው የሚሆነው as you can tell so yeah I'll perform አደርጋለሁ ቀውጢ ነው የምናደርገው አሪፍ ጊዜ ነው የምናሳልፈው it's gonna be amazing በእውነት በቃ yeah you better get ready ተዘጋጁ በጣም መዘጋት አለባችሁ ተዘጋጁ በቃ I can't wait እስካገኛችሁ ዛ ስለዚህ በቃ ልንገራችሁ ብዬ ነው ወዳችኋለሁ ቲክቶክ ክሬቲቭ አዋርድ ሰሞኑን እንደሚዘጋጁ ሁላችንም እናውቃለን ያው የዛሬ ሳምንት ይመስለኛል አንድ ሳምንት ቢቀረው ነው የሚመጣው እሁድ ሳምንት ነው ይመስለኛል እና በዛ ላይ እኔ ነኝ መዘፍ ነው ያለች ዊሃ እየተናገረች ነው እና ምን አለ ለአዶናይ በዛው ተቀብሎ ለአዶናይ በተዘፍንለት እንደኔ በጣም ነበር ደስ የሚለኝ እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየት አላችሁ
በስህተት በሞባይል ባንክ ወይም በሲቢኢ ለሌላ ሰው የላኩትን ገንዘብ አስመልክቶ ለባንኮች የተሰጠ የህግ ስልጣን ምንድን ነው? ገንዘቡን ማስመለስ ይችላሉ? እንዲቆያችሁን ጠበቃ ሰላስፋን እንግዲህ በተለያየ አጋጣሚ በሞባይል ባንክ በሲቢኢ ወይም በሌሎችም ሞባይል አፕሊኬሽኖች ክፍያ በምንፈጽምበት ሰዓት ስሙን ወይም ደግሞ የሰውየውን አድራሻ እና አካውንት በምንሞላበት ሰዓት ስህተት ሊፈጠር ይችላል። ያለ አግባብ ለሌላ ሰው ገንዘብ በምናስተላልፍበት ሰዓት ባንኮች ያንን ገንዘብ በስህተት ከተላከለት ሰው ማስመለስ ይችላሉ የሚለውን በምናይበት ሰዓት ማወቅ ያለብን ነገር ባንኮች በስህተት የተላከን ገንዘብ አስመልክቶ ገንዘቡ በስህተት ከተላከለት ሰው ቀንሰው ወደ ትክክለኛው ሰው የመመለስ በህግ የተሰጠ ስልጣን የላቸውም። እነኚህ ባንኮች በተላከለት ሰውና በላኪው መካከል ስላለ ግንኙነት አያውቁም። ከዛም ባሻገር የደንበኞቻቸውን አካውንት ያለ እነሱ ፈቃድ ያለ ወጪ ማዘዣ መቀነስ ስለማይችሉ በስህተት የተላከን ገንዘብ አስመልክቶ በቀጥታ ገንዘቡን ለመቀነስም ሆነ ሰስፔንድ ለማድረግም ቢሆን በህግ የተሰጣቸው ስልጣን የለም። አንድ በህግ የተሰጣቸው ስልጣን ምንድነው? ይህንን አስመልክቶ እናንተ ግለሰቡን መጀመሪያ ትጠይቃላችሁ። ለመመለስ ፈቃደኛ ካልሆነ ወደ ፍርድ ቤት ነው የምትሄዱት። ወደ ፍርድ ቤት ከሄዳችሁ በኋላ ፍርድ ቤት የሚጠይቃቸውን ማስረጃ አስመልክቶ ወይም ደግሞ የእግድ ትዕዛዝ ከተሰጠ እግዱን በማስፈጸም ረገድ ያንን ነው የሚወጡ። ስለሆነም በሞባይል ባንክ በሲቢኢ እና በሌሎች ገንዘብ ስትልኩ ከፍተኛ ጥንቃቄ ማድረግ ይገባል። የላኪው የተቀባዩ ስምና አካውንት ከተቀመጠ አስባችሁን የላካችሁ ተብሎ ነው የሚታሰበው። አመሰግናለሁ። ሰሞኑን እንደዚህ አይነት ማጭበርበሮች እየተደረጉ ነው እና ብዙ ሰዎች ራሳችሁን ወደ ጥንቃቄ ውስጥ እንድትከቱ ነው ይሄኛውን ቪዲዮ ወደ እናንተ ያመጣውላችሁ። ያፈዟችኋል፣ ያደነዝዟችኋል። በቃ ባንክ ሁላ ገብቶ ትራንስፈር ሊያስደርጓችሁ ይችላልና በራሳችሁ በገዛ እጃችሁ በስልካችሁ ኮድ አስገብታችሁ የምትልኩት ብር በቀላሉ የሚመለስ ነገር አይደለም። ወይ አይመለስም፣ ከተመለሰ እንኳን በጣም ብዙ አይነት እንደዚህ አይነት ነገሮች እስከ ፍርድ ቤት የሚያስኬዱ ነገሮች ይኖራሉና ራሳችሁን እንድትጠነቀቁ ነው። ተሳሳችሁ ከላካችሁ ላካችሁ ነው በቃ። ያ ሰውዬ በፈቃደኝነት ካልመለሰላችሁ ምንም አይነት ገንዘብ ከዛ ሰውዬ መቀበል አትችሉም። ያው በጥንቃቄ ያክል ነው የኛውን ቪዲዮ ወደ እናንተ ይዤላችሁ የመጣሁት። ወደ ስፔን እንደምትመለከቱት በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው በዚህ ሰዓት ሰምቷል። እነዚህ ሰዎች በቁጥጥር ስር የዋሉት በአልጄሪያ ሲሆን እንደምትመለከቱት ታዲያ በግ ለብሰው የበግ ልምድ ለብሰው እንደዚህ ወደ ስፔን ሊያቋርጡ ሲሉ አልጄሪያ ውስጥ በቁጥጥር ስር ውለዋል። የምን ሀገር ዜጋ እንደሆኑ እስካሁን ድረስ መረጃው ይፋ አላደረገም። ኢትዮጵያውያን እንደማይሆኑ ተስፋ አደርጋለሁ። ነገር ግን በጣም የሚያስቅና እጅግ በጣም የሚያስገርም ነው። እናንተ ስትመለከቷቸው በግ ይመስላሉ ወይስ አይመስሉም? ሀሳባችሁን በኮመንት አሳውቀኝ። ነገር ግን ሶስቱም በቁጥጥር ስር ውለዋል። ሰው በዚህ ልክ ነው እንግዲህ ከሀገር መውጣት የሚፈልገው። ይሄ ነገር የኛ ሀገር ይሁን አይሁን አልተረጋገጠም። ብዙ ሰዎች ግን የአልጄሪያዊዎች ናቸው እያሉ ይገኛሉ። ግን የዚህን ያክል ከሀገር ለመውጣት መስዋዕትነት መክፈል ማለት በጣም ነው የሚገርመው። እስኪ እናንተ በዚህ ቪዲዮ ላይ ማየት ሀሳባችሁ ሀሳባችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን ነኝን እየመሳሰሉ ነበረ። ቪዲዮቻችን ከተመቾቹ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።